ቅድስትዬና ምሳሌ አባታቸውን ፍለጋ መንገድ ላይ እየሄዱ እያለ ፊት ለፊታቸው ዝናና ማህሌትን አገኟቸው። ከዛ በኋላ ምሳሌን በጀርባ አደረገችና ቅድስቴ ፊት ለፊት ልትፋለም፣ እንዳትጠጉን፣ ምን ፈልጋችሁ ነው በዚህ ሰፈር የመጣችሁት? እንዳትጠጉን፣ ጥጋችሁን ያዙ ብላ አስፈራቻቸው። ዝናና ማህሌትን ፈርተው ተመልሰው ሄዱ ማለት ነው እንጂ እነ ቅድስትን ሊፈጠርቋቸው ነበረ በሰዓቱ መድብል ባይደርስ ኑሮ። ከዛ ዝና ማህሌትን እጇን ይዞ እየሮጠ ሄደ ፈርቶ። ከዛ ምንድን ነው ግን ይህ ማን ነው ሲላተኝ፣ እንዴ መድብል እኮ ነው። መድብል ማለት የብሩክ ትልቅ ወንድም ኃይለኛ የተባለ ተደባዳቢ ነው። ከእስር ቤት መቼ ተፈትቶ ነው እያለች ትጠይቋለች ለዝና። እኔ ምን አውቄልሽ፣ ራሽን እዛው ራሽን አንቺ ልጠይቅሽ እንጂ ይላታል። እንዲህ ኃይለኛ ሰው ጋር ስለሚደባደብ እስር ቤት ነበረ እኮ እንዴት ተፈታ፣ እንዴት ስመጣ በዚህ እያለች ራሷ ጥያቄ ሆኖባታል ማህሌት። እነሱ ሁለቱ ፈርተው ተያይዘው ሲሮጡ ቅድስትዬ ቁና ቁና እየተነፈሰች ምን ሆነሽ ነው አላት መድብል ማለት ነው። ከዛ አይ ምንም አለችው። ምሳሌ የኔ ልጅ የኔ የወንድሜ ልጅ በጣም እኮ አድገሻለኝ ሲላተኝ፣ እንዴ ባድግማ እንደ ቅድስትዬ ነበር ሆነው ስትል ደግሞ ከሕክምና ደርሰሽ ስትመለሽ በጥቼ ስላላየሁሽ በጣም ይቅርታ፣ ያው እስር ቤት ስለነበርኩኝ ታውቂያለሽ አለ የነበርኩበትን እያለ ይቅርታ አድርግልኝ ሲላተኝ፣ ኬክ ትገዛልኛለህ አለችው። እሺ ችግር የለም አይደለም ኬክ ሌላ ነገር ይገዛልሻል አላተኝ። ቅድስቴን ዞራልና ውይ ቅድስትዬ ይቅርታ አድርግልኝ ብሎ እሷንም ሳማት ጥምጥም አድርጎ እንዴት ነሽ ደህና ነሽ በጣም አምሮብሻል አለ። ምሳሌም እንደዚህ እንደማሽሟጠጥ ብላ አየቻትኝ። ምሳሌዬ ግን ቅድስቴ ምን ነው አላረገዘችም? ወንድ ልጅ ምናምን ወንድም የሚሆንሽ ቅብ አላረገችም ምናምን ይላታለኝ። ከዛ ጸጥ ያለች ምሳሌ ግን ለምንድን ነው ልትመጣ ስትል ያልደወልክልኝ ብላ ስትለው፣ እንዴ ምን ነው ላዘቦት ሽሮች ነው እንደ መደወል ያለብኝ እያለ ያሸፉባታል። ሉላዬና ሞገስዬ አልጋ ላይ ቁጭ ብለው እሱ ካልሲዬ ያጠለቀ ይሆን ጫማ እያወለቀ ሆን ሄዱና ላቅም አይታይም ብዙ። ሉላዬ የሚያምር ቀሚስ ሽፎን ቀሚስ ለብሳ ከጀርባው ሆና ሞገሴ ስትለው እንዲህ ቀና ብሎ ዞር ብሎ አያት። እኔን ነው ማን ያልሽኝ? እስኪ ድገሚው አላት። ሞገሴ አቤት 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 በአንቺ ስጠራ እኮ እንዴት ነው የሚያምረው! ይህ ቁልምጥ ስሜ እንዴት ነው የሚያምር እያለ በጣም ተደሰተ። ወይኔ ስጠሪኝ እኮ ሞገስዬ ብለሽ ስጠሪኝ አንጀቴ ላይ ገብቶ ውስጤን ርስርስርስርስ ነው የሚያደርገው እኮ ይላታል። ያሞጋግሳታል። ከዛ ይናደዳል። እናቴ አፈሩን መሬቱን እየቆፍራልኝ በንዴት አንቺ እዚህ ትሞላቀቂያለሽ ሞገስ ጋር። ኧረ ሉላዬ ወደ መቃብር እንዳትሄጂ ሲላተኝ፣ ለምን እዛ እኮ እዛ ልሽ አንድ ቃል ብትናገሪ ድምፅሽን ሰምቶ አይደለ ከመቃብራቸው አፈራቸውን እያራገፉ ይወጣሉ ይላል። ወይ ጉድ! ወይ ወይ ወይ! የፈረደበት ዝናና ማህሌት እንግዲህ እዛ መንገድ ላይ ቆሞ እንግዲህ ቆይ ይሄ መድብል የሚባለው ግን እንዴት መጣ? እንዴትስ እኛን ሊከታተል ቻለ? ከእስር ቤት ስለምን ወጣ ታዲያ ወንጀለኛ ከሆነ ይላታል ማህሌትን። እኔ ምን እንጃ እኔም ግራ ገብቶኛል። እኔም እንዴት እንደመጣ እኔ ለራሱ ጥያቄ ሆኖብኛል ትላለች ሸለፈት። እኔ የሚመስለኝ እንዴት እንደመጣ ምናልባት ብሩክ ስልኩ ጠፋ፣ ወር የሚባል ነገር የለም ስለጠፋ እሱን ብሎ ፍለጋ ይመስለኛል የመጣ ትላለች። ኦኬ አሪፍ እናያለን እስኪ ለማንኛውም ይላል ሞገስ እንትና ዝና። ከዛ በኋላ ምን ነው የምታየው ስትለው ማህሌት ሆነ ያስጠላኝ አሁንስ ያንቺ ጭቅጭቅ ያንቺ ንዝንዝ በቃ እንደው እጅጅ አለኝ አሁንስ ይላታል። ነገር ማስረዝም በቃ ስራሽ ሆናል ይላለኝ። በቃ ስራሽ አንቺ የሉላን ዱካ ብቻና ብቻ ነው። ሞገስና ሉላን ወይ ማሰናበት ወይም ጠርፎ መያዝ ነው እያለ ይፎክራል። ሁሌም ፎከራ። አሁን ሳስጠላችሁ እጅጅን ያላችሁ እናንተ ራሳችሁ። ሉላዬ እንግዲህ ሞገስ ግን እዚህ ከተማ ነው የምንቆየው ብላ ስትለው እንዴ ምን እናድርግ? አንደኛ ሞገስን ይቅርታ አልጠየቁትም። ሞገስን አግኝቼ እንትናን ብሩኬን አግኝቼ ይቅርታ መጠየቅ አለብኝ። እንዴት ነው ይቅርታ ሳልለው እኔ ስሊና የሚያርፍ ሉላዬ ይላታለኝ። እሺ ይቅርታ ማድረጉ እኮ ጥሩ ነው። ለሰው ልጅ ይቅርታ መደራረጉ ጥሩ የህሊና እረፍት ነው እና ይቅርታ በለው ጥሩ ነው። የጥሩ ሀሳብ ነው ትለዋለች። አዎ አግኝቼው ይቅርታ መጠየቅ አለብኝ። ስለ ንብረቴ ምናምን ደግሞ ፍርድ ቤት መጨረስ አለብኝ ይላታለኝ። ጥላቻን ይዞ መቆየት እኮ ጦር ላይ እንደመቆም ማለት ነው። ያደማልብን እና ይቅርታ መባባሉ ጥሩ ነው ሞግዬ፣ የኔ ጌታ፣ የኔ ልዕልት ትለዋለች። ግን ክፍለ ሀገር ስንሄድ በዛው እንድንቀር ነው የፈለግሽው ብሎ ሲጠይቃተኝ፣ አዎ ማለቴ እስኪረሳን ድረስ አለችው። እሱ ሞተሽ ራሱ አይረሳሽም አላት። እሱ መቼም ተከታትሎ ይይዘናልኝ። በቃ መቼም ከሀገር ራሱ ወጠን ራሱ ተከታትሎ ነው የሚይዘን እሱ
ኃይለኛ ሰው ነው ይላል። አሁን እኮ አሁን ራሱ ስትወጣ እኮ ፈራለሁ ስለ አይ በዚህ እንኳን ሱሉልታ ስለሆነ ራቅ ያለ ስለሆነ አያገኘንም እንዴ ክፍለ ሀገር ስንሄድ ያገኘናል ያልክ ሰውዬ እንዴት ነው እዚህ ማያገኘን እያለች ትላለች። ላይ አስበሽዋል አንቺ ከአዲስ አበባ ወጥተሽ ክፍለ ሀገር ስትቀመጭ ሲላተኝ እንዴ አንተ ካለልኝ አይደለም ክፍለ ሀገር ለምን ገጠራማ ቦታ አልቀመጥም እና ምንም ችግር የለም ትላለች። እንግዲህ ይሁን ግን ደግሞ መጀመሪያ እንዳልኩሽ ብሩክን አግኝቼ ይቅርታ መጠየቅና የንብረቴን ነገር እልባት ማስያዝ አለብኝ እያላት ይገኛል። ወይ ሉላ እሺ ግን ሞገስዬ ፀሐይ ድጋሚ እየናፈቀኝ ነው። ስንት ቀን እንደሆነ ታውቃለህ? እዚህ ውስጥ የታፍኜ ያለሁትኝ ያው በፍርሃት ለቀን ቤት ከለቀቅን ወዲህ እኮ ውጭ ወጥቼ አላውቅም ትለዋለች። እሺ ምንም ችግር የለም አሁን ያለንበት ሩቅ ስለሆነ እርግጠኛ ነኝ ዝና አይመጣም እዚህ ሰፈር ሱሉልታ ሰፈር መቼም እዚህ ድረስ አይመጣም እያለ ይላታል። ይዤሽ ወጣና እንደ ልብሽ ትንቦራቀቂበታለሽ፣ ዘና ፈታትይበታለሽ፣ ትንከባለይበታለሽ፣ ትዘይበታለሽ ይላታለኝ። እንግዲህ ከዛ እንግዲህ መድብልና ቅድስቴ እቤት ሄደው ትንሽ ከምሳሌ ጋር አወራ አጎትየው ማለት ነው። አድገሻል እኮ ትምህርት እንዴት ነው ጤንነትሽስ እያላተኝ አጎትየው እወድሃለሁ እኔም እወድሻለሁ እየተባባሉ እያለ ምን እንደ ፍቅረኛ ማለት ነው። ከዛ በኋላ ግን አንተ የአባዬ ወንድም ነህ ብላ ስትጠይቀው ምን ነው ወንድምሽ እንደሆነ ፈለግሽ እንዴ አልመስልም እንዴ ሲላተኝ አይ እንደው አይደለሁም ስላልከኝ ነው እንጂ ነኝ እማዬ ወንድም ነው ብላኛለች። እንዴ አንተም እማዬ ትላለህ እንዴ እናት ግን ብላ ስትለው እንዴ ታዲያ ማን እላታለሁ እያለ ይቀልዳታል። በኋላ እንደዛ ከተባባሉ በኋላ በቃ ምሳሌ ልብስሽን ቀይረሽ ነይ ብሎ ቅድስት ስትመጣለት ከቅድስት ጋር ስለ ብሩክ ማውራት ጀመሩ። የት እንፈልገው ወይኔ እናቴ ልጅ ወንድሜ እያሉ ማልቀስ ነው የቀራቸው። የት እንፈልግ ለፖሊስ እናመልክት ወይ ማን ነው ጸበኛው ከሱ ጋር የሚጋጩት እነማን ናቸው? ቅድስት እስኪ የምታውቂው ካለ ንገሪኝ የምታውቂው ነገር አለ። ለመጀመሪያ ጊዜ የወጣው እንዴት ነው እንዴ? እዚህ በሩ ገርበብ ብሎ እንግዲህ ከእሷ ጋር አሸሽ ገዳይ እያሉ ብለው ያደሩ ጊዜ እዛ በኋላ ነው እንደ ልጃገረድ ሴት ልጅ ትጠፋለች እንጂ እሱ እልም ብሎ በዛው ጠፋ። የሆነ ችግር ተፈጥሮ ይሆን ቅድስትን የጎዳት መስሎት ይሆን እንደዛ የጠፋው ብሩኬ ነው? የሆነ ነገር ያ ነገር ተሰብሮን አላውቅም ብቻ በዛው እልም ብሎ ጠፋ። እንትና ብሩኬ ማለት ነው። እንደዛ አለማቸውን ብር አምባራቸውን ሲቀጩ አድረው ነው በዛው የጠፋ። ከዛ ጸበኛ አለው ወይ ምን ጓደኛው ማን ነው? ሞገስ ነው። ከሞገስ ጋር ይጣላል። ኧረ ከሱ ጋር ምንም ችግር የለባቸው። ምን ዝና የሚባል አለ? ዝና ምንድን ነው? ማን ነው ምናምን እያለ ከዛ በኋላ እስኪ ሞገስ ጋር ይደወል ስልክ ቁጥሩ ስጭኝ አለ። ሲሰጠው ዝና መስሎት ምን አባል ልታደርግ ደወልኩ ምናምን ብሎ አስፈራራው፣ ዘጋው። ከዛ በኋላ ቅድስት የደወለችለት ቅድስት ስትደውልለት ቅድስት እንዴት ነሽ? ምን አዲስ ነገር አለ ስለ ብሩኬ ስላት ምንም አዲስ ነገር የለም በቃ ስልኩም ዝግ ነው እሱም የለም ጠፍቶናል፣ ግራ ገብቶናል፣ ወንድሙም መጧልኝ መድብል ብላ ስትለው መጥቷል እንዴ እስኪ ያገናኘኝ። ከዛ ተገናኙ ምናምን እሺ በገዛ ስልክ ደውልልኝ ብሎ ከዛ በኋላ የሆነ ቦታ ተገናኙ። የሆነ ቦታ ተገናኝተው ሻይ ቡና እንባባል ተብለው የድሮ እንዴ አንተ እንዴት ነው በራህ ፀጉርህ ተመላልጧል እየተባባሉ እየተቀላለዱ እያለ ከዛ እሺ አረፍ ብለን ሻይ ቡና እያልን እናውራ እስኪ ስለ ሁሉም ነገር ይለዋል። ሉላ ካንተ ጋር ናት ወይ ስለው አዎ ለዛ ነው የተመቸ ምናምን ምን ይመቸኛል አሁን ተመላልጠሃል ምን ነው ሰውነት እስር ቤት ነበርኩ እያልከኝ አልነበረም እንዴ እያለ እየተቀላለዱ ከዛ ግን ብር የለኝም አላለም። ሻይ ቡና እንበል ብሎ ከዛ ብር የለኝም ከዛ በኋላ ኤቲኤም አለሁ በስልኬ ላስተላልፍ ብሎ ከዛ ሂደው አወጡ። አይ እኔ እንኳን የለኝም ግን የባለቤቴ አለ የሉላ ብሎ ሲለው እሺ በቃ ከዛ በኋላ ኤቲኤም ያወጡ ብር ከዛ አቃጣሪው የዝና አቃጣሪ የዛ ባንክ የሚሰራል አይደለ ደወለው አሁን በሉላ ስም ኤቲኤም ብር አወጣል ምናምን ብሎ ነገረው። በጣም አመሰግን የልቤ ታትመህ ትኖራለህ ባለውለታዬ ነው ምናምን ብሎ አመሰገነው። ከዛ ተከታትሎ ሄደባቸው ማለት ነው። ዝና ሲሄድ አገኛቸው። ሁለቱ ሂደው ሻይ ቡና ካሉ በኋላ የሆነች ድንጋይ ላይ ቁጭ ብለው አየር ምናምን እየተቀበሉ ነበረ። መጣባቸው። ከዛ ፍጥጥ አሉ። እዛ መድብል በወቅስ እንትኑ ልቡን ሲለው በቃ ሄዶ ተዘረገፈ ማለት ነው። ዝና ሞገስን ሊመታው ነበረ ሀሳቡ። ቀጥሎ የሄደው ወደ ሞገስ ነበር ዝና ደረቱን ነፍቶ። እዛማ መድብል ልቡን ሲለው ጦሻለ